የሕፃንነት እድሜያችን እያንዳንዳችን ከአባታችን አብራክ ተከፍለን በእናታችን ማኅፀን ተጸንሰን እንወለዳለን። በሕፃንነት እንበቅላለን ማለት ነው። የሳርነት ጊዜ ነው። የልጅነት የሕፃንነት ጊዜ ከሳሩ በኋላ በሳሩ ላይ አበባ ነው የሚወጣው፣ አበባ ነው የሚታየው። ከልጅነት ከሕፃንነት በኋላ የሚመጣው ደግሞ ወጣትነት ነው። በወጣትነት እናብባለን። የወጣትነት ዕድሜ የአበብነት ጊዜ ነው። ከዚህ አበባው ደግሞ ፍሬ ያፈራል፣ በፍሬ ይገለጣል፣ ይታያል። ከወጣትነት በኋላ ጉልምስና ነው የሚቀጥለው። የፍሬ ጊዜ የተባለ የጎልማሳነት ጊዜ ነው። ጎልማሶች ትዳር ይመሰርታሉ፣ ዘር ይተካሉ፣ ፍሬ ያፈራሉ፣ ልጆች ይወልዳሉ። ፍሬ ማፍራት ማለት እንደዚህ። ከዚህ ከፍሬ በኋላ የዚያ በሳርነት የበቀለ በአበብነት ያበበ በፍሬ የተገለጠ ተክል የሚጠብቀው መጠውለግ ነው። መጠውለግ አራተኛው ደረጃ። መጠውለግ ደግሞ የአረጋዊነት ጊዜ፣ የእርጅና ጊዜ። ከሕፃንነት ወደ ወጣትነት፣ ከወጣትነት ወደ ጉልምስና፣ ከጉልምስና ደግሞ ወደ እርጅና የእድገቱ ደረጃ። የጠወለገ ተክል ሰንበል ይላል፣ አቅም ያጣል። እንዲሁም በዕድሜ ሲገፋ ልክ እንደዚያ እንደጠወለገው ተክል ነው የሚቆም። ወገብ ይያዛል፣ ዓይኖች ይፈሳሉ፣ ጉልበት ይደክማል፣ አቅም ይጠፋል። አግቡኝ አውጡኝ፣ አስቀምጡኝ አንሱኝ፣ ወገቤን አስታጥቁኝ፣ ጫማዬን አጥልቁልኝ፣ እሰሩልኝ ይመጣል። ክቡር ዳዊት ይህንን ገልጦታል። የሰርኩን ጊዜ የመጠውለጉን ጊዜ ማለት ነው። እዚሁ መዝሙር 89 ቁጥር 10 ጀምሮ እንመለከት። የዘመኖቻችንም ዕድሜ 70 ዓመት ቢበረታም 80 ዓመት ነው ይላል። ቢበዛ ግን ድካምና መከራ ነው ይላል። አስተውሉ ወገኖች፣ የዘመኖቻችን ዕድሜ 70 ዓመት ከዛ ቢበረታ 80 ዓመት ነው ይሆናል። ከዚህ ደግሞ ቢበዛ ቢጨምር ድካም ነው የሚመጣው፣ መከራ ነው የሚመጣው። ዕድሜ የጠገቡ አረጋውያት ያውቁታል። ዕድሜ በገፋ ቁጥር የገዛ አጥንት እሾህ ሆኖ ይወጋል። ሌላ ነገር ከውጭ ሳይመጣ ማለት ነው። ከዚህ በኋላ መድረቅ ነው የሚቀጥለው። መድረቅ ያለው ሞትን ነው። የደረቀ ተክል ሕይወት የለው። መድረቅ ማለት የነፍስ ከስጋ መለየት፣ በስጋ መሞት ማለት። ማንም ሰው ይህን ያልፍበታል። ለሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው ይላል መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ። ከዚህ የሚቀር ሰው የለም። ሁላችንም በጊዜው በዚህ መንገድ ውስጥ እናልፋለን። ምናልባት አንዳንድ ጊዜ አንዳንዶች በሳርነታቸው ተጠርተዋል፣ ደርቀዋል። በሕፃንነት የሞቱ አንድ ፍሬ ሕፃናት አሉ። ሳያብቡ
ሳያብቡ ማለት ነው። ወጣትነት ሳይደርሱ በልጅነት የደረቁ አሉ በሞት። ደግሞ አንዳንዶች በአረብነታቸው የተቀጠፉ አሉ። ወጣትነት ደርሰው ፍሬ ሳያፈሩ ትዳር ሳይመሰርቱ ልጅ ሳይወልዱ ጉልምስና ዕድሜ ሳይደርሱ ወጣቶች እንዳሉ የተጠሩ አሉ፣ የደረቁ አሉ። አንዳንዶች ደግሞ በጉልምስና የተጠሩ አሉ። ሕፃንነትን፣ ወጣትነትን፣ ጉልምስናን ደርሰው ፍሬ አፍርተው ትዳር መስርተው የተጠሩ አሉ በፍሬነታቸው ጊዜ። የታደሉት ደግሞ እድሜ ጠግበው በመጠውለግ ጊዜ በተባለው በሰርግ በእርጅናቸው ወደ መቃብር የወረዱ ሁል ጊዜ እስከ ሰርክ ድረስ መድረስ ይቻላል ማለት አይደለም። እስከ መጠውለግ ለአንዳንዶቹ ያይፈጸም። በሳርነት በሕፃንነት የደረቁ አሉ። በአበብነት በወጣትነት የደረቁ አሉ፣ የሞቱ። በፍሬነት በጉልምስና የደረቁ አሉ፣ የሞቱ አሉ። ደግሞ በእርጅናቸው ያረፉ አሉ። ግን ማንም ደግሞ ከዚህ አይቀር። ያችን ጊዜ ጠብቀን ሁላችን ይሄ ከዚያ ጠውልጎ አለ በእርጅና ደርቆ አለ በሞተ ሥጋ ይወድቃል አለ። ምን ይላል? ይወድቃል። የሚወድቀው ቤት ነው። በመቃብር ይወድቃል፣ ይቀበራል ማለት። ብዙ ወገኖቻችንን ቀብረናል፣ ሸኝተናል። እኛ የምንጠብቀው ተራችንን ነው። ውሎ ውሎ ከቤት ኖሮ ኖሮ ከመሬት ነው። ማንም ሰው ከዚህ አይቀር። አባታችን ጻድቁ ኢዮብ ይህንን እንደዚህ አድርጎ አምጥቶታል። እዚያ መጽሐፈ ኢዮብ ምዕራፍ 14 ቁጥር 1 ጀምሮ ተመልሰን እንመልከት። ከሴት የተወለደ ሰው አለ የሕይወት ዘመኑ ጥቂት ቀን ነው፣ መከራም ይሞላዋል። እንደ አበባ ይወጣል ይረግፋልም፣ እንደ ጥላም ይሸሻል እርሱም አይጸናም። እንደ አበባ ይወጣል ያብባል። በሕይወተ ሥጋ ስንኖር ነው። ከዚያ ደግሞ ይረግፋል። በሞተ ሥጋ ደግሞ እንረግፋለን። ይህንን እናልፋለን። ሁላችንም አሁን አበባውን ስናይ በመጀመሪያ ልናስተውል የሚገባው ነገር እኛም አበባውን እንደምንመስል ነው። ክብራችን እንደ ምድረ በዳ አበባ ነው። ሳሩን ስናየው ለምለሙን ሳር አረንጓዴው ስናየው የኛም ክብር እንደ ለምለሙ ሳር እንደሆነ ማሰብ። የለበስነው ሥጋ አንድ ቀን በሞት ይደርቃል። አንድ ቀን በመቃብር ይረግፋል፣ ይፈርሳል፣ ይበሰብሳል። ዘመነ ጽጌን ስናስብ በመጀመሪያ ይሄንን ማሰባለን። ሁላችን አምላካችን እግዚአብሔርንም እንደዚህ እያልን ልንለምነው ልንማጸነው ያስፈልገናል። ሁልጊዜ በጸሎታችን ተዘከር እግዚኦ ከመ መሬት ንሕነ ልንል ያስፈልጋል። አቤቱ እኛ አፈር እንደሆነ አስብ። የዳዊት መዝሙር 102 ቁጥር 14 ላይ የተመዘገበ አይለቃል። አቤቱ እኛ አፈር እንደሆነ አስብ። እኛ አፈር እንደሆነ አያውቅምን? ያውቃል። እርሱ ፍጥረታችንን ያውቃልና ይላል ከፍ ብሎ። በእጆቹ ያበጃጀ
በመዳፎቹን የቀረጸ ግሩምና ድንቅ አድርጎ ነው የሰራ። ይሄ የለበስነው አካላችን ስጋችን አፈር ነው። እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫው ሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ነው የሚለው ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ጀምሮ። የመጀመሪያውን ሰው የሁላችንን አባት አዳምን አምላካችን እግዚአብሔር ከምድር አፈር ነው ያበጀው። ከአራቱ ባህርያተ ሥጋና ከሦስቱ ባህርያተ ነፍስ ነው የፈጠረን። ስለዚህ በሥጋችን አፈር ነን። የለበስነው ሥጋ አፈር እንደሆነን አስብ። አካላችን ሥጋችን አፈር ነው። ድካማችንን አውቀህ ማረን ነው፣ ይቅር በለን ነው፣ እራራልን ነው። እኛ በሥጋ ፈራሾች ነን፣ በስባሾች ነን ማለት ነው። አፈር እንደሆነ አስብ ማለት ነው። ይህም ብቻ አይደለም። አቤቱ እኛ አፈር እንደሆነ አስብ ማለት አፈር ወይም ጭቃ ታጥቦ አይጠራም። እኛ ደግሞ ታጥበን አንጠራም። የለበስነው ሥጋ ደካማ ሥጋ ነው። ቶሎ ኃጢአት የሚከበው ሰውነት ነው። ልቤን አነጻው ከኃጢአትም ጠራው የሚል ማን ነው ይላል መጽሐፈ ምሳሌ ምዕራፍ 20 ቁጥር 9 ላይ። ከኛ መካከል ልቤን አነጻው የሚል ሰው ማን ነው? ከኃጢአት ጠራው የሚል ሰው ማን ነው? ወይ በገቢር በድርጊት በስራ በድለናል፣ ወይ በነቢብ በቃል ክፉ ቃል እየተናገርን በድለናል፣ ወይም በሐልዮ በምኞት ክፉ ሐሳብ እያሰብን ክፉ ነገር እየተመኘን በድለናል። ከአንዱ ብንነጻ ከሌላው አንነጻምና አቤቱ እኛ አፈር እንደሆነ አስባለ። ሰብእሰ ከመ ሣዕር መዓልዮ፣ ሰውስ ዘመኑ እንደ ሣር ነው አለ። ያ ፈጥኖ እንደሚያልፍ እንደሚጠፋ፣ እንደሚጠወልግ፣ እንደሚደርቅ የእኛም ዕድሜ አጭር ነው። ቶሎ እናልፋለን፣ ቶሎ እንሞታለን ሲል ወከማሁ ጽጌ ገዳም ከሚፈርያ፣ ልክ እንደ ምድረ በዳ አበባ ያፈራል፣ ያብባል። ደግሞ ያፈራል ብቻ አይደለም፣ ይትነገፍም ሲል ይረግፋል፣ ይጠፋልም ሲል ነው። ማፍራት ማበብ ብቻ ነፋስ ይነፍስበታል፣ አበባውም ይረግፋል ይላል። የአበባ ነፋስ ይነፍስበት እንደሚረግፍ እንዲሁ መልአከ ሞት ሲመጣ ነፍሳችንን ከሥጋችን ለይቶ ይወስዳታል። እኛም እንደ አበባው እንደርቃለን፣ በመቃብር እንወድቃለን፣ በመቃብር እንረግፋለን፣ በሥጋ እንፈሳለን፣ እንበሰብሳለን። ግን እንደፈረስ እንደበሰበስን ደግሞ አንቀርም፣ እንነሳለን። ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ስለዚህ ሕይወታችን ይህንን ይመስላል። አቤቱ እኛ አፈር እንደሆንን አስብ። ሰው ዘመኑ እንደ ሣር ነው፣ እንደ ምድረ በዳ አበባ እንዲሁ ያብባል፣ ያፈራል። ነፋስ በነፈሰበት ጊዜ ያልፋል፣ ይደርቃል ብሎ ነው ክቡር ዳዊት ያነሳ። አንደኛው ነገር ሁልጊዜ ልናስተውል የሚገባው ልክ የእኛም ሕይወት እንደ ምድረ በዳ አበባና እንደ ሣር እንደሆነ ማሰብ። ሣሩ እንደሚጠወልግ እንደሚደርቅ፣ አበባው እንደሚደርቅ እንደሚረግፍ፣ እኛም አንድ ቀን በሞት እንደርቃለን፣ በመቃብር እንወድቃለን፣ እንረግፋለን፣ እንፈርሳለን፣ እንበሰብሳለን በሥጋ። ይህም ማሰብ አንዱ እሱ። ሁለተኛ ይህንን አበባ ስናስብ፣ ዘመነ ጽጌን ስናስብ አምላካችን እግዚአብሔር የምድርን አበቦች እንዲህ አድርጎ አስጊጧል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ
የሰው ልጆች በመብል በመጠጥ ጉዳይ እንዳይጨነቁ ሲያስተምር ይህን አንስቷል። ሰው ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ ብሎ መጨነቅ የለበትም። በተለይ በእግዚአብሔር የምናምን እኛ የእግዚአብሔር ልጆች ይህም በምሳሌ አነሳ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 28 ጀምሮ የተመዘገበውን እንመልከት። ስለ ልብስስ ስለምን ትጨነቃላችሁ? እስቲ ከኔ ጋር በሉ፣ የሜዳ በሉ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙምም አይፈትሉምም። አሁን አበባውን ስናይ ይሄ ዘመነ ጽጌ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎናል? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ፣ አስተውላችሁ ተመልከቱ። አይደክሙም አይፈትሉም። ማነው እንዲህ ያስጌጣቸው? በልዩ ልዩ ህብረ ቀለማት ብንል አምላካችን እግዚአብሔር ነው። ታዲያ ምድርን በአበቦች እንዲህ አድርጎ ካስዋበ ካስጌጠ፣ ምድርን እንዲህ አድርጎ ካለበሳት፣ እኛንማ የሰው ልጆች በአርአያውና በመልኩ የፈጠረንን በእጆቹ ያበጃጀንን የቱን ያህል ያለብሰን ይሆን? የቱን ያህል ያበላን ያጠጣን ይሆን? እንኳን ለእኛ እግዚአብሔር ይኸው ምድርንም እንዲያስውባል። ስለዚህ በልብስ ጉዳይ አትጨነቁ። ሶሎሞንስ እንኳን አለ በዚያ ሁሉ ክብሩ ከነዚህ እንዳንዱ አልለበሰም አለ። ወደ ሶሎሞን ካንተ በፊት ከተነሱት ካንተም በኋላ ከሚነሱት አንተን የሚመስል ጥበበኛ አስተዋይ ሰው እንዳይኖር አድርጌ ጥበብና ማስተዋልን ሰጥቼሃለሁ ብሎታል አምላካችን። ይዛ ክብርን ሰጥቼሃለሁ፣ ያለመንከኝን ገንዘብን ሰጥቼሃለሁ ነው ያለው። ሶሎሞን በዚያ ሁሉ ክብሩ ንጉሥ ሆኖ ግን ከአበቦቹ እንዳንዱ አልለበሰም። ለምን? የምድር አበቦች የራሳቸው የሆነ ሕይወት ያለው አበባ ነው የሚታየባቸው፣ ለምለም የሆነ መዓዛ ያለው ነው አበባው። ሶሎሞን እነሱን አብነት አድርጎ ልብሰ መንግስቱ ላይ የአበባ ምስል አስጠቅሶ ነው የሚለብሰው። እነሱን አብነት አድርጎ ማለት ነው። ሶሎሞን አበቦቹን አብነት አድርጎ ልብሱ ላይ አበባ አስጠልፎ ይለብሳል እንጂ አበቦቹ ሶሎሞንን አብነት ያደርጉት። ሶሎሞንስ እንኳን በዚያ ሁሉ ክብሩ ከነዚህ እንዳንዱ አልለበሰም አለ አምላካችን። እንግዲህ ዛሬ ያለውን አለ ነገም ወደ እቶነ እሳት የሚጣለውን ምድር በአበቦች እንዲህ አድርጎ ካስዋበ ካስጌጠ አለ እንዴ እናንተማ የቱን ያህል አለ። ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ አለ። አበቦቹን ስናይ በአበባ ጉዳይ እንዲህ እግዚአብሔር ውብ አድርጎ ከሰራ እኛ ደግሞ በልብስ ጉዳይ በመብል በመጠጥ ጉዳይ መጨነቅ አይገባንም። እንኳን እኔን ምድርን አምላኬ እግዚአብሔር እንዲህ አድርጎ በአበቦች አስጊጧል ብለን ማድነቅ መገረም ያለብን። እስቲ እናመስግነው አምላካችን እግዚአብሔር ኢየሱስ ሰላም ነው። አስባችሁ ታውቃላችሁ? ልብ አድርጋችሁ ተመልከቱ ነው ያለው። አስተውሉ ነው ያለው።
እስቲ ይዋቸው የአበቦቹን ህብረ ቀለማት እስቲ ይዋቸው። አንዳንዶቹን ደግሞ ጠጋ አድርጋችሁ አሽቷቸው። መዓዛቸው ልዩ ልዩ አይነት መዓዛ አላቸው። የእግዚአብሔር ድንቅ የሆነ ስራ እግዚአብሔር ያደረገው። አደይ አበባውን እንኳን ስናይ ወቅቱን ጠብቆ ሳይዛነፍ ይመጣል። መስከረም ጥቅምት ያየነው አበባ ህዳር ታኅሳስ ላይ የለም፣ ተውልጓል፣ ደርቋል፣ ረግፏል። ዓመቱን ጠብቆ ደግሞ ይመጣል። ነገርን ሁሉ በጊዜ ውብ አድርጎ ሰራው ይላል መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ውብ አድርጎ ነው የሰራው። ስለዚህ አበቦችን ስናይ እኛ በምንም ጉዳይ መጨነቅ የለብንም። ይሄ ዘመነ ጽጌ ይህንን ያስተምረናል፣ በምንም እንዳንጨነቅ። ሌላው የሚያስጨንቁን አስጨናቂ ሰዎች አሉ። እግዚአብሔርን የማይፈሩ ሰዎች፣ ሰውን የማያፍሩ ሰዎች፣ ነፍሰ ገዳዮች፣ እልከኞች፣ ክፉ ሰዎች አሉ። ጊዜ የሰጠው ቅል ድንጋይ ይሰብራል ይላሉ አበው አሉ። አንዳንዱ